ኦሪት ዘዳግም ምዕራፍ 7 ተራ ቁጥር 21 ይህ ምዕራፍ ከሶስት የተከፈለ ነው። ስታደምጡ ከመጀመሪያው ከተራ ቁጥር ጀምሮ ያደምጣችሁት እንደሆነ ምስጢሩ ይረዳችኋል። ከሶስት የተከፈለው ለአድማጮች እንዳይበዛ ተብሎ ነው። ተራ ቁጥር 21 ወይ ትደንግጽ እምቅድመ ገጾሙ እስመ እግዚአብሔር አምላከከ ሀለወ ምስሌከ ወውእቱ እግዚአብሔር አምላክ አብይ ወጽኑ። ከጠላቶች ከአሕዛብ ከፊታቸው የተነሳ ማለት ከብዛታቸው የተነሳ አትደንግጽ፣ አትፍራ፣ ፈጣሪ እግዚአብሔር በረድኤት ከአንተ ጋር ነውና። እሱም እግዚአብሔር ወዳጆቹን ለመርዳት ፍጹም ጽኑ ከሃሊ ቅርብ ነውና፣ እግዚአብሔር ሳታየው ከአንተ ጋር ነውና አትፍራ። ግን ፈጣሪ እግዚአብሔር ከአንተ ጋር መኖሩን በፍጹም እንድታምነው ይፈልጋል። እግዚአብሔር ለማያምኑት ሰዎች አይረዳምና አይታደግምና። ሳታምነው ይረዳኛል ብትል እስከምታምነው ድረስ አሳልፎ ለመከራ ያጋልጥሃል። ለመከራ ከተያዝክ በኋላ ነው የምትፈልገው። ስለዚህ በመከራ ሳትያዝ አስቀድመህ እመነው። ተራ ቁጥር 22 ወያጠፍኦሙ ለእሉ አሕዛብ ቅድመ ገጽከ በበንስቲት ንስቲተ ወይትብል አጠፍኦሙ ፍጡነ ከመ ይትኩን ምድር ሀቅለ ወኢይብዝሑ ላዕሌከ አራዊተ ገዳም። አሕዛብንም ስታጠፋቸው አለ ጥቂት ጥቂት እያለ እኒህን አሕዛብ ያጠፋቸዋልና አለ። ሀገሪቱ ጨርሳ ምድረ በዳ እንዳትሆንና በምድረ በዳ ያሉ አራዊት እንዳይበዙ እንዳይሰለጥኑብህ፣ አራዊትም ሲሰለጥኑ ሲበዙ አንተ በቁጥር አነስተኛ ነህና አራዊትም እንዳይጣሉህ አሕዛብን ቀስ በቀስ ያጠፋልሃል። አንተም አሕዛብን ፈጥኜ አጠፋቸዋለሁ አትበል። ቁጥርን ተመልከት። አሕዛብን ጠቅላላ ብታጠፋቸው አንተ በቁጥር አነስተኛ ነህና ምድር አራዊትን ታፈራለች። ያን ጊዜ አራዊት ይጣሉሃል። አንተ ስትበዛ አሕዛብን ቀስ በቀስ ታጠፋቸዋለህ። ምድሪቱን አራዊት እንዳይሰለጥኑባት ማለት ነው። ጠላቶችን ፈጥኜ ባጠፋቸው ምን ይጎዳኛል ልትል ትችላለህ። ተከውን ምድር ሀቅለ ወይ በዝሁ አራዊተ ገዳም ይላል። ጠላቶችን ፈጥኜ ባጠፋቸው ምን ሆናለው የምትለይ ከሆነ ሀገሪቱ ምድረ በዳ ትሆንና አንተ እስከምትበዛ ድረስ አራዊት ይሞሏታል። ያን ጊዜ አራዊት ከአንተ ሊበዙ ይችላሉና ይጣሉሃል አለ፣ ይሰለጥኑብሃል። ተራ ቁጥር 23 ወያገብኦሙ እግዚአብሔር አምላከከ ውስተ እዴከ ወይደመስሶሙ በአብይ ሕርትምና እስከ ያጠፍኦሙ። ፈጣሪ እግዚአብሔር በእጅ ይጥላቸዋል፣ እስከሚያጠፋቸውም ድረስ በጽኑ ጉስቁልና ያጠፋቸዋል። ስለዚህም አንተ አምላክህን እግዚአብሔር ብቻ እመነው። እምነትህ ግን ከአምላክህ እንዳይለይ። በአምላክህ ላይ ተስፋ ይኑርህ፣ እምነት ይኑርህ፣ ፍቅር ይኑርህ። ለሕጉ ለትእዛዙ ቀናተኛ ሁነህ ኑር። እግዚአብሔርን ከሚገዳደሩት ሰዎች ጋር አንድነት ኑሮህ አምላክህ እግዚአብሔር እንደነሱ እንዳያዝንብህና ከፊቱ እንዳያርቅህ ተጠንቅቀህ ኑር። ተራ ቁጥር 24 ወያገብኦሙ ለነገሥቶሙ ውስተ እዴከ ወይደመስስ ስሞሙ እሙእቱ መካን ወአልቦ ዘይትቃወም ቅድመ ገጽከ እስከ ያጠፍኦሙ እግዚአብሔር። ከዚህ በፊት ሰራዊቱን ሕዝቡን በእጅህ እንደጣለልህ ነገሥታቱንም በእጅህ ይጥላቸዋል። ከዚህ በፊት የሰባት ሀገር ነገሥታትን 7 ነገሥታትን አጥፍቶ 7 ሀገርን እንዳወረሰ አስብ። ከሚኖሩበት አገርም ስም አጠራራቸውን ያጠፋልሃል። እግዚአብሔር እነሱን እስከሚያጠፋቸው ድረስ በፊትህ በአጭር ታጥቆ ጋሻ ዘገር ነጥቆ የሚቃወምህ የሚዋጋ ከቶ ማንም አይኖርም።
ተራ ቁጥር 25 ወኩሎ ግልፎ አማልክቲሆሙ አውዕዩ በእሳት ወይ ትፍቱ ኢ ወርቀ ወይ ብሩረ ወይ ብርተ እምኔሆሙ ወይ ትንሳ ለከ ከመ ይትጌጊ ቦሙ እስመ ርኩሳን እሙንቱ በኀበ እግዚአብሔር አምላክከ። የተቀረጹ ጣዖቶቻቸውን በእሳት አቃጥሉባቸው። ከእነሱ ወርቁንም ብሩንም ብረቱንም አትውደዱ። ከቶ የእነሱ የሆነውን ገንዘብ ሁሉ ወደ ቤታችሁ እንዳታስገቡ በፈጣሪ በእግዚአብሔር ዘንድ የረከሱ ናቸውና። የእነሱን ገንዘብ ተመኝታችሁ እናንተም የረከሳችሁ እንዳትሆኑ የእነሱ ገንዘብ እንዳያሳሳችሁ። እነሱን ስታጠፉ ገንዘባቸውንም ሁሉ አብራችሁ አጥፉ አለ። በእነዚህ እንዳትሰስን እንዳትበድል ይህን ሁሉ ለአንተ ይጠቅምኛ ብለህ እንዳትወስድ አለ። ተራ ቁጥር 26 ወይ ታብር ኩሰ ውስተ ቤትከ ወይ ትኩን ርጉመ ከማሁ አርኩሶ ታረኩሶ ዋስቆርሮ ታስቆርሮ እስመ ርጉም ውእቱ። ይህ የእነሱ የሆነ ሁሉ እንደ ሰዎቹ ገንዘባቸውም የረከሰ ነውና የረከሰ ጣዖትን ወደ ቤት አታስገባ። ወደ ቤት አስገብተህ ፈጣሪን እንዳታስቀይመው። ይህንንም አድርገህ የተረገምክ እንዳትሆን ተጠንቀቅ። ጣዖቱ የተረገመ ነውና። አሁን እንደተናገርኩት ርኩስ ነው ብዬ እንደነገርኩ አንተም ርኩስ ነው ብለህ በአስብ ፈጽመህም ተጸየፈው እንጂ ከቶ የእነሱ የሆነውን ሁሉ እንዳትመኝ አለ። ኦሪት ዘዳግም ምዕራፍ 7 ከቁጥር 21 እስከ 26 ያለው ላይ ተፈጸመ። የእግዚአብሔር ቤተሰቦች ሁላችሁም ይህ ቃል ሲደርሳችሁ በእውነት ተጠቀሙበት። ይህ ሕግ ከእግዚአብሔር የወጣ ለሙሴ የተነገረ ሙሴ ቃል በቃል ከእግዚአብሔር እየተነገረው የጻፈው ሕግ ነው። ሕጋችን ይሄ ነው። አስቀድሞ እግዚአብሔር ለሙሴ የሰጠው ለእስራኤል ለአብርሃም ዘሮች የተሰጠ ሕግ ነው። ይህ ሕግ ቀድሞ ለአሕዛብ የተሰጠ ሕግ አይደለም። ጌታችን አምላካችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሰው ሆኖ ተገልጦ በምድር ላይ እየተመላለሰ ያሳየው ያስተማረው ይህንን ሕግ ነው። ስለ እኛ ሞተ፣ ተነሳ። አሁንም ጌታችን አምላካችን ኢየሱስ ክርስቶስ ለእኛ ያደረገውን እያሰብን ከኃጢአት የማንርቅ ብንሆን ኃጢአት የረከሰ ነውና የረከሰውን ነገር እግዚአብሔር የጠላውን ነገር እኛ እየወደድን የእግዚአብሔር ቤተሰብ ሆኖ መኖር አይቻልም። በሞት እስከሚያሰናብተን ድረስ በመከራ ያጎሳቁለናል። በስደት በረሃብ በጦርነት ሰርተን አግኝተን እንዳያልፍልን ያገኘነው ሁሉ ሕልም ሆኖ እንዲቀር ቤት ሰርተን ቤቱ እንዲፈርስ እንዲወረስ ልጅ ወልደን አሳድገን በልጅ እንዳንጦር የምንሆንበት ምክንያቱ ይሄ ነው። ስለዚህ የእግዚአብሔር ልጆች ይህንን ቃል እናንተም እየሰማችሁ በዓለም ላይ ለሚኖሩ ለእግዚአብሔር ቤተሰቦች ሁሉ እንዲደርስና ሁሉም ይህንን ሕግ አውቆ ለሕጉ ተገዥ እንዲሆን በማህበርም በቤተ ዘመድም በባልንጀራም ለሁሉም እንዲደርስ ሸር እያደረጋችሁ ማስተላለፍ እንድትችሉ በእግዚአብሔር ስም አሳስባችኋለሁ። የእግዚአብሔርን ቃል በአንድ ሚዲያ ማዳረስ አይቻልም በማለት ይሄ የሥላሴ ሚዲያ ነው። እንደገናም ፋሌክ ሚዲያ በሚባል ሚዲያ በሕማማት ስለ ክርስቶስ መከራ የምናነበውን ግብረ ሕማምም በዚያ እየተላለፈ አለ። ይህንን የሥላሴንም ሚዲያ ፋሌክንም ሚዲያ እየገባችሁ ብትመለከቱ ምንም ሌላ ቅልቅል የሌለበት ፍጹም የሆነ ሕይወታችንን የምናገኝበትን ቃል ታገኛላችሁ። እየገባችሁ ተጠቀሙ። ለማይጠቅም ነገር ዓይናችን ተክለን ዓይናችን አናፍዘው። አዎ ያየነው ሁሉ ወደ ሥጋ ምኞት እየመራ በሥጋችን እየረከስን በሐሳባችን እየረከስን ኃጢአት ላይ እየወደቅን እግዚአብሔር ቁጣው እየበረታ እየመጣ ታያላችሁ። አሁን ያለነው ሞት አፋፍ ላይ ነው ያለነው። ስለዚህ ሁላችሁም የሚጠቅማችሁን እንድታውቁ በእግዚአብሔር ስም አሳስባቸዋለሁ። ይቆየን። ወስብሐት ለእግዚአብሔር።